በዛሬው ቪዲዮ እነዚህን ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ ያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? ሚኒ መልካም ነገር ሁሉ ሳይወት ደስ ያሰኛል። አይንሽና አይጨወን አይኔና አሞኛል። እሱ አይኗን አይቶ አይኑን ከታመመ አንተ አይኗን ሳታይ ምንህ ነው የታመመው? ሻውርማ ጋብዞ ከንፈር ከሚጠይቅ ወንድ ዲዘርቱ ከኔ ነው እንዴ? እንደ ሐሳብ አንቺ ጋብዡና ከንፈሩን እንደ ዲዘርት ብትጠቀሙት ምን ነው? 6000 ኪሎ ሜትር ነዳህና አለቀስክ። እኔ ራሱ 6000 ብር ሲኖረኝ እንዳንተ ነው የማለቅሰው። ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበት እነዚህንና ሌሎችንም እናንተን ዘና ፈታ ያደርጋሉ እንዲሁም ደግሞ ግርምቱን ይጭራሉ ብሎም እናንተ ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ አረፍ ካላችሁ ዘንዳ ይሄ ቤት ምን ይፈልጋል? ፎንቁካ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላም ሞንዶልዶል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቁካ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም ብዙ ቶካ በዛው ወደ ቪዲዮ በጣም ያዝናናኝ ሰሞን ያዝናናኝ ያለ ሰው ማን እንደሆነ ነገራችሁ። ዶክተር አርሴናል እንዳያችሁት ነው ባምቢ የምትወጂው ቲክቶከር ተብላ ስትጠየቅ ዶክተር አርሰናል ብላለች። ዶክተር አርሰናል ለማታውቁት ሰዎች ሰገራ መርማሪ ነው። የተመቃኘች አይደለም፣ የአርሰናል ደጋፊ ነው። በዛ ላይ ሰገራ መርማሪ ነው። ከሱ ጋር ቡል ደስተኛ ሆናለሁ። ደስተኛ ትሸቻለሽ። ስራው ባህሪ ነው። እኔ የተመረጠበት ክራይቴሪያ ምን እንደሆነ አልገባኝም። ልታስመረምር ሄደን ያወቀው የቅናት አስመሰለብህ እኮ ምንድን ነው? ለምን አልተመረጥኩም? ይኸውሉ ልጁን ማብጠልጠል እንዴ! ሌላም አለ። ቤቱ ስራ ፈትቼ ተቀምጫለሁ። በረሮ አየሁ። ልግደለው አልኩና ተነሳው። ልክ ስነሳ ሁለት ናቸው። አይ እየተደባደቡ ልገላቸው የተነሳው ሰውዬ ከሚጋደሉ ብዬ ሳለያይ ይገናኛሉ። ነገር ምንድነው ብዬ ዝቅ ብዬ ያለው ለካ ስሪያ ላይ ናቸው። ከዚህ ነገር ምን ተማርከት ትለኝ? በረሮ እንኳን ሚስት አለው። አንተ በ30 ምናምን ዓመት ምን አጥፍታ ነው ሚስቴር የለ? በረሮቹ ሲያረጉት የነበረውን ቀርጫዋለሁ። እንድለቅላችሁ ከፈለገ ይለቀቅ በሉ እንዴ። ፍትህ ለበረሮ የራቁት ቪዲዮ ያስገባቸው መጨረሻ በበረሮ መቅናት መሆኑ በጣም አሳዝኖኛል። በእውነት ይሄ ሁሉ የዶክተር አርሰናል እርግማን ይመስለኛል። ሰላም እንዴት ናችሁ የቲክቶክ ፋሚሊዎቻችን? ያው እማን ዱባይ ባላችሁ መሰረት ዱባይ ወስጃለሁ። እንግዲህ ፀሐዩን አልቻለሁም። እማ ፀሐዩ እንዴት ነው ግን? ወይ እኔ በጣም አሪፍ ነው፣ ደስ ይላል። በቃ ዱባይ መጣችሁ ፈታ በሉ። እዚህ አሸዋ ላይ ነው። ውሻውም አለች ከስር። ሁላችሁም ዱባይ ነው። ማንም ያልቀረበ ይሄ ምኞታችሁን አይቶ ዱባይ የሚወስዳችሁ ታምር ይምጣ። ከማን ጋር ነኝ? ከኔ ጋር። አንቺ ማን ነሽ? ሄቨን እንኳን አደረሰሽ። እንኳን አደረሰ። ለምን ነው? ለዛሬው ቀን ነው። እሺ 3 ጥያቄ ጠይቃታለሁ። 3ቱንም በትክክል ከመለሰች 1000 ብር ታሸንፋለች። 2ቱን ከመለስሽ 500፣ 1 ከመለስሽ 100። ሄቨን ያስማማናል? ኦኬ። የመጀመሪያ ጥያቄ ማገዝ አይቻልም። አንድ አውሮፕላን በኬንያና በኢትዮጵያ ድንበር መካከል ተከሰከሰ። በህይወት የተረፉትን ሰዎች የት ነው የምንቀብራቸው? ሄቨን what ከኢትዮጵያና ከኬንያ ድንበር መካከል ነው የተከሰከሰ። ያው ድንበር ላይ ነው የሚቀበሩት። የት ሰፈር ነሽ ስትል ምን ሆነ ነው? ሰፈር በህይወት የተረፈ ሰው ይቀበራል? ምንድነው ወይ? እሺ ነይ። ሁለተኛ ጥያቄ ጠይቅሻለሁ። ስራውን የሚጀምረው ተወጥሮና ቆሞ ነው።
ሲጨርስ ደግሞ ልፍስፍስ ብሎ መሬት ላይ ነው የሚወድቀው። ምንድነው? ሻማ ነው። ሄቨን ሻማ ነው። ተው ሻማ ነው እንዴ? ኦኬ ይቅርብሽ። እሺ እሱ ሮጦ ሄደ፣ ሌላ ነገር አሰባ። ችግር የለም። ቦነስ ጥያቄ ጨምርሻለሁ። ይሄን ጥያቄ ዲስኳሊፋይድ አደርግልሻለሁ። ወንዶች በፊት ለፊት በኩል ሲያንጠለጥሉት ኩራት እንዲሰማቸው የሚያደርግ ነገር ምንድነው? መሳሪያ እንዴ? አንድ ድል እንደገና ሳይድ አይ ከረባት አይ መሳሪያ በቃ ከረባት ነው ሄቨን። እሺ ችግር የለውም። አንድ ጥያቄ መልሰሻል። አንድ ጥያቄ እንደመለሰች አድርጌላታለሁ። ሶስተኛ ጥያቄ ነው፣ የመጨረሻ ጥያቄ። ይሄን ከመለስሽ 500 ብር ትወስጃለሽ። ካልመለስሽ 100 ብር። ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? What is this say? ሚኒ ለመጀመሪያ ጊዜ ስታደርጊው ሊያም ወይም ሊያደማሽ ይችላል። ከዛ በኋላ ግን ደስ እያለሽ የምትጠቀሚበት የሰውነት ክፍልሽ ምንድነው? 5 ሰከንድ አለሽ። 5 4 ድንግል ነኝ ጠራችሁ። የጆሮ ጌጥሽ ነው ሄቨን። እንዴ ምን ሆነ ነው አንተ ደርቲ ማይንዳችንን የምታስጨንቀው ነው? የኔ ጥያቄ ደግሞ መልካም ነገር ሁሉ ሲያዩት ደስ ያሰኛል። አይንሽን አይቼው እኔ አይኔን አሞኛል። አይኗን ያላየሁት እኔ እሱ አይኗን አይቶ አይኑን ከታመመ አንተ አይኗን ሳታይ ምንህ ነው የታመመው? ጥያቄ ነው ብትመልስልኝ። ምንድነው ግን እንደዚህ አይነት አለባበስ ምንድነው እንዴ? ምን ይባላል እስኪ አሁን ይሄ ምን ይባላል? ወንዶች እኮ ምናምን ስፖርት ሰርተው ምናምን ነው እንዲደረታቸውን ጡንቻቸውን ምናምን ለማሳየት ራቁታቸውን ብዙ ጊዜ የሚሆኑት ነው። ንገሪኝ፣ ስፖርት ሰርተሽም እኮ እንድናየው። ኧረ ተው እንደው፣ ኧረ እያፈራችሁ ሴቶች እንዴ! ምንድነው ጭራሽ ደግሞ ታዋቂ የሆናችሁ ሰዎች ምንድነው የምታስተምሩት እንደዚህ አይነት ነገር? ቀላሉን ያርግልሽ። ለማንኛውም ወንድሜ ፓንትን ቀይረው፣ በቃ እንደ እስስት ሶስተኛ ከለር ቀየረ እኮ አንተ ሳትቀይረው። ይሄ ውሃ ላይ ቢጥለው እኮ ነጥሮ ዛፍ ላይ ነው የሚወጣው። ምን ሆነ ነው? በየሄደበት ፍሬ ነው የሚለው አሉ ደግሞ በየሄደበት ፍሬ ነው የሚለው አሉ ደግሞ። አንተ ቀይረው በቃ። ምን ሆነ ነው እንዴ? ተባዮቹ ሸሹ አይደል እንዴ? ሰው ሀገር ይቀየራል እኮ አይደል እንዴ? ሀሳብ ይቀየራል፣ ፍቅረኛ ይቀየራል እኮ። ጭራሽ ኤክስ የለውም የፓንቴ ደግሞ ዘላለማዊ። ቀይረው በቃ ወንድሜ፣ ቀይር ወንድማችን። አንተ ብላክ ፓንተር ነህ እንዴ? ሲልድ ሊሆን ይችላል፣ አይታወቅም። መቼም ስም መጥራት ነው የቀራችሁ። ያው ይሄ ቪዲዮ ይደርሰዋል፣ ማን እንደሆነ ያውቀዋል። ማታ ስንተኛ በሩን ዘግተን ነው ምንተኛውና ቤት በኩል ገብቶ ነው እንቅልፍ የሚወስደን። በጓዳ የጓዳ በር ቢዘጋስ? ለምሳሌ የጓዳ ቢዘጋ ያው በመስኮት መንገድ ላይ የሚጠየቁ ሰዎች ግን ምንድነው የሚጦዙት ነው የኔ ጥያቄ እንጂ ጭራሽ እንቅልፍ መጎዳና በመስኮት። አቤት በክረምት አቤት በብርዱ ስራ ግቡ አይልም ሙዱ። እውነት ነው አይልም። ኧረ እንደው ሐምሌ ነሐሴ ብር ቢቀመጥ ከትራሴ ለማን ብዬ ነው ስራ ምገባው? እዛው ተኝቼ እውላለሁ። አለቃ የሚቆጣኛል፣ ሁሌ ረፈድሽ ይለኛል። አቤት ሲሞቅ አንሶላው፣ አቤት ሲሞቅ ትራሱ፣ ልክ እንደ ትምህርት ይችን 2 ወር ቢዘጋ ስራ ራሱ። የእኛም ጥያቄ ነው። አቤት በብርዱ ስራ ግቡ አይልም ሙዱ። አቤት በክረምት አቤት በብርዱ እጃችን ቆረፈደ በብርዱ። መንግስት እቺን ነገር ብታይልን፣ እንደው መላ ብትለን መንግስት እቺን ነገር። የ2 ወሯ ነገር ትንሽ አሳሳቢ ሆናለች። በትምህርት ቤት ይዘጋ ተመችቶኛል። አንዳንዱ እንግዲህ ቢሮስ ቁጭ ብሎ ብርድን እንዲህ ሲያማርር፣ አንዳንዱ ደግሞ ልጅነቱ የናፈቀው ይመስል ደጁ በሚያልፈው ጎርፍ ሲንቦራጨቅ እናያለን። የእሷ መምጣት ይቅርብህና ማለት ነው።
ዝናብ ያሳድጋል ይባላል። ያው እንደማየው አድጋሃል፣ ቁመት ትልቅ ነው። ኪስን ከፈት አድርገህ ብታዘንብበት ጥሩ ነው። ጨላም ነው እንዲያወጣለህ ሰው ብርድ ላይ እንደዚህ ሪያን ተስከፋ እናቴ ከፋ። ምን ነው ነገሩ? ምንም አትሆንም። ትንሽ ብርድ ቢቆነድድ ነው። ሌላ ምን ትሆናለህ? ሻውርማ ጋብዞ ከንፈር ከሚጠይቅ ወንድ ዲዘርቱ ከኔ ነው እንዴ? ዲዘርቱ የኔ ከንፈር ነው። ይሄን የመሰለ ከንፈር ሻውርማ ጋብዞ ከተመኘ ሌላ ነገር ቢጋብዝ ሴቶች አስቡት። ስለዚህ ጠንክረን መስራት ነው ያለብን። ወንዱ ካልኩሌሽን ማስራት ጀምሯል በጣም ማለት ነው። ብቻ ብትጋብዡ ሆርሞናችሁን አስቀይራችሁ ነው እንዲህ ጥቅመኛ ሆናችሁት። እንደ ሀሳብ አንቺ ጋብዡና ከንፈሩን እንደ ዲዘርት ብትጠቀሙት ጥሩ ይመስለኛል። እንደ ሀሳብ ደፋር ሻውርማ ጋብዞ ከንፈር አስባችሁታል? ምን አይነት ሮማንቲክ የሆነ ሰው ነው? ምን አይነት ሮማንቲክ የሆነ ሰው ነው? አምላኬ ሆይ ጀባ ያልከኝ ብላ አይኗን ስልብልብ ማርጋ ዞር ስትል ጁሷን እያጫወተላት ነው። አሁን እኮ እሱም ሄዶ ለጓደኞቹ በታዩ ዛሬ ጋበዝኳት ምናምን ብሎ ሊያወራ ነው። ይመቻችሁ። አንድ ሴትዮ ትላንት ከወንድ ጋር ካደርኩ ስንት ጊዜ ስትል ከስር ብላለች። ኧረ ቶማስ አንተ እዛ ስር ምን ልትሰራ ገባ ነው የኔ ጥያቄ። እንዴት አዳመጥከው ማለቷን? ተው ከእንደዚህ ነገር ራቅ። ተው ቶሚ ተው አለ። ተመችቶኛል። የመቀለ ዩኒቨርሲቲ ተመራቂዎች የዘለቀው ጓደኝነት እንደምትመለከቱት ሰባቱም 2017 ላይ በመቀለ ዩኒቨርሲቲ ተመረቁ። አሁን ላይ እንግዲህ 2026 ላይ ሰባቱም የልጅ እናት ሆኗል። አሁንም ግን የሰባቱ ሴት ጓደኝነት እጅግ የሚያስቀና ነው። ይህንን ቪዲዮ ለእናንተ ምርጥ ለሆነው ጓደኛችሁ ሼር አድርጉለት። ፎሎ ማድረግ እንዳይረሳ። አሪፍ ነው፣ ደስ ይላል። ሰባቱም ሁለተኛ ዲግሪያቸውን እንግዲህ በልጅ አድርገውታል። ጸዴ ነው፣ ደስ ይላል። እንደዚህ የሚቆዩ ጓደኝነት አይለያችሁ። ጎሽ እንደቆምሽ በስመ አብ ላለመላክ ነው። ተነሺ። ታናናሾች ስትሆኑ እኮ መከራ ነው እኮ መከራ። የሆነ ዕቃ ለማምጣት እናንተ አመጣችሁ እንደው ተገዳችሁ መላክ ስለማትችሉ ብድግ ስትሉ ታላላቆቻችሁ እንደው በቆመሽ ማርያም ትቁምልሽ እንባል ነበር ድሮ። ያው የመጨረሻ ልጅ ስለሆንኩ የዚህ ጥቃት ሰለባ ነኝ ለማለት ነው። ምን ነው የለፋችሁበትን ዴስቲኔሽን ነው ያላችሁትን ቦታ መድረስ እኔ እንጃ ምን ማለት እንዳለብኝ። እውነቴን ነው የምላችሁ፣ እዚህ ቦታ ደርሳለሁ ብዬ ነው የወጣሁት። ይሄ ከልጅነት ያልላችሁም፣ ግን እዚህ ቦታ መድረስ ለኔ ቀላል አይደለም። ወደ 6000 ኪሎ ሜትር ነድቻለሁ በለው። ለብዙዎቻችሁ ሞኝነት ሊመስላችሁ ይችላል። ተርፎት ነው ልትሉ ትችላላችሁ። ግን የምትመኙት ቦታ መድረስ አንድ ቀን አደርገዋለሁ ብላችሁ በተስፋ ስትጠብቁት የነበረውን ቦታ መድረስ ከፈጣሪ በታች አብራችሁን ለነበራችሁ ሁሉ፣ ምክንያቱም ይሄ ጉዞ በጣም ቀላል የሚባል ጉዞ አይደለም። ያልነዳኋቸው 0 ኪሎ ሜትር 2 ቀን ነው ያልነዳሁት። 20 ቀን ነድቼ እዚህ መድረስ ማለት ቀላል አይደለም። ብቻ በጣም ደስተኛ ነኝ። ኢሞሽናል ሲሆን በህይወቴ ለሁለተኛ ጊዜ ነው። የመጀመሪያው ጊዜ ኪሊማንጃሮን ስወጣ ነው። 6000 ኪሎ ሜትር ነዳህና አለቀስክ። እኔ ራሱ 6000 ብር ሲኖረኝ እንዳንተ ነው የማለቅሰው። 1099 ሰው ላይ ካርጎታለኝ ኮሜንት 1099 ብሶተኛ ቸግሮት መስሎ ይለካ አልፎለት ነው። ተመስገን። እውነት ነው። እኔም ደንግጫለሁ ሳየው። ጎማ የተኛ ወይም ማለፍ አትችልም የተባልክ ነው የመሰለኝ። ኮንግራጁሌሽን። አንዳንዴ ህልማችንን ወደ ተግባር ቀይረ ነው መድረስ የምንፈልግበት ቦታ ስንደርስ
ለኛ በጣም ደስ ይላል። ሰዎች ግን ሲያዩት ከራሳቸው ጋር ስለሚያወዳድሩት አንተ አይደብርህም እንዴ ለዚህ ልታለቅስ ነው? ሰው ስንት ነገር ያሳልፋል አንተ የደላህ ነህ ምናምን ሊል ይችላል ልትባል ትችላለህ። አባኪያ ለመድረስ ያለምክበት ቦታ ስለደረስክ በእውነት እኔ ደስ ብሎኛል። በርታ። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስለወጣው ደረጀ ኃይሌ ይቅርታ አድርግልኝ። ነፍሱን ይማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው። ይሄንን የመሰለ ታዲያ ጓደኝነት አለ? ግን አንድ ጥያቄ እስቲ ከዚህ አንፃር ልጠይቃችሁ። የእናንተ ጓደኛ ካረፈ ወይንም ከሞተ በኋላ ምን ያህል ቤተሰቡን ትጠይቃላችሁ? ምን ያህል በሱ ምክንያት የጎደለባቸውን ነገር ትሞላላችሁ? ምን ያህል የሱን ቤተሰብ ትጠይቃላችሁ? ይሄንን ጥያቄ ከኮሜዲያን ደረጀ ድርጊት አንፃር ሁላችሁም ራሳችሁን ጠይቁ። ይሄ እኮ በጣም መሰጠት ይፈልጋል። ፈጣሪ ሲባረክ ነው በጓደኛ የሚባረከው። በእውነት አንዳንዴ በትዳር ብቻ ምናምን ይባላል፣ ግን በጓደኛ ራሱ ፈጣሪ ሲባረክ ነው ጥሩ ልብ ያለው ጓደኛ የሚሰጣችሁ። ልክ ደግሞ እንደ ደረጀ ኃይሌ አይነት ጓደኛ የምር እኔ በጣም ነው የገረመኝ። በህይወት እንግዲህ ካጣነው ሀብቴ በጣም ረጅም ዓመት በጣም ቆይቷልና ይሄንን ሁሉ ዓመት የሀብቴ ጉድለት እንዳይሰማቸው ቤተሰቦቹን በዚህ ልክ በየወሩ ከሚያገኘው ላይ እኩል እያካፈለ መስጠት ይሄ በጣም ትልቅ ልብ ይጠይቃል። እውነት ደሬ በጣም ክብር ይገባሃል። ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። በጣም አጋድያለሁ ሰው በእኔ ምክንያት ትምህርት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። 3 ቀን ትምህርት ቤቱ ተዘግቶ ነበር አለች። ረሳችን። ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት። ሜንስትሪሚንግ ሚዲያው ራሱ የዋና በብሮድካስት ስር ያሉት ራሱ በጣም የማላገጥ ስራዎች ተሰርተዋል። 7 ስገባ እንግዲህ ወንዶች አልቻሉ መማር፣ ረብሻ ሆነ። በድብድቡ ነው የሞተው ተማሪ። በድብድብ ነው የሞተው ተማሪ። ከአንቺ ጋር ተያይዞ ከኔ ጋር ተያይዞ በተነሳ ጠብ ማለት ነው። ያንን ላለማለት እንጂ ትምህርት ቤት ውስጥ ልጅ ሞተው ቁስሉን ባየው ቁጥር በጣም አዝናለው። ልቤ ይነካል። ከ20 ምናምን ዓመት በኋላ ወደኋላ ይወስደኛል። ሰው ጉዳት ደረሰብኝ፣ በዚህ ጉዳይ አሞኛል ሲል ኢቢኤስ ቴሌቪዥን ጣቢያ በብሮድካስት ግሰር ያለ 2 ትልልቅ ፕሮግራሞቹ ላይ አንደኛው የሰይፉ ሾው ላይ ሰይፉ ፋንታውን ራሱ እንዲያውም ያን ቀን እኔ ለምን እንደሆነ በተለየ መልኩ ጋቢ ለብሶ ራሱን በጣም አዛውንት የ80 ዓመት የ70 ዓመት አዛውንት አድርጎ ነው እንደ ድራማ ይሰራው። 3 ቀን ትምህርት ቤቱ ተዘግቶ ነበር አለች። ረሳችን። ህዳር 9 የተዘጋ ሰርቲፊኬት ሊሰጡን ሰኔ 30 አይደል እንዴ ከፈቱት። ሙስተማሪ በሰይተንስ እና ልክ እኔ ያወራሁት እኔን በእድሜ ራሱ እሳቸው እያለ እሱም ይሁን አክብሮት ነው ብዬ በወስደው ራሱ ግን የአይን ማዛ ነበረባችሁ ምናምን። ይሄ በጣም መሳለቅ። እሷ ማናትና ነው ፈጣሪ ነው የሰራኝ። ቆንጆም ሆንኩ መጥፎ እግዚአብሔር በጊዜው ሁሉን ነገር ውብ አድርጎ ሰራው ይላል። እኔ ማንኛውም ሰው ውብ እንደሆነ እንኳን እሱ ድንጋዩም፣ አፈሩም፣ ጨረቃውም፣ ፀሐዩም፣ ሰማይና ምድር ውብ እንደሆነ ነው ማምነው የፈጣሪ ስራ ስለሆነ። ግን በጣም መሳልቆ እችም ማን ስለሆነች የአይን ማዛ ይዟቸው ነበር በወቅቱ። ትምህርት ቤቱ ዩኤን አልገባም
ምናምን በቃ በጣም የወረደ ንግግር በመናገር ተሳልቆበታል። የተሳለቀው እኔ ሴት ነኝ፣ ጠንካራ ነኝ፣ ያንን ነገር ሁሉ አልፌ አሁንም መልኩን ቀየረ እንጂ የሴት ልጅ ጥቃት አሁንም መልኩን ቀይሮ በጣም አለ። ኢቨን ሶሻል ሚዲያ ላይ ራሱ የራቁት ፎቶ ለቃለው እያሉ ወይም ደግሞ በሌላ ነገር ገንዘቧን የመበዝበዝ ሴትነቷን የመጠቀም ነገር አሁንም አለ። ደግሞ ያኔ በጣም እንግዲህ እንዳጋጣሚ ሆኖ በጣም ብዙ ጉዳት ደርሶብኛል። የአባቴ የተወጋበት ጉዳት ብቻ ሳይሆን ከዛ በፊትም እንደዚሁ በጣም ጉዳት የደረሰብኝ ነበር፣ አካላዊ ጉዳት ማለት ነው። በደም ተደብድቤ ሰው አንስቶ ሆስፒታል ሄደን ሰዎቹም ያው ሁልጊዜ መቼም እናቴም አባቴም መምህራን ናቸው ይታወቃል። ኮከበ ጽባህ እኔም በወቅቱ እኮ የነበረ እዛ ላይም ኮመንት ሲያደርጉ ነበርና እናውቃታለን በጣም ያሳለፈችው መከራና ችግር ኢቭን ተሰዳ እስከመሄድ ድረስ ወደ ያው ተሰዳ ስል ሀረር ነው ሀገሬ ነው ኢትዮጵያም ግን አንድ ልጅ እኔ አሁን እንግዲህ አድጌ ሶሻል ወርከር ነኝ፣ ነርስ ነኝ፣ የጤና ጋዜጠኛ ነኝ እና የጤና ነገሮችን ፕሮግራም እሰራለሁ ሬዲዮና ቴሌቪዥን ላይ። ያ የመጣው ምንድነው እኔ ታናናሾች ላይ እኔ ያለፍኩበት ነገር እንዳይሆን። ድሮ ላይ ያው የሚዲያ አማራጮች ስላልነበሩ የቲቪ ፕሮግራሞች በደንብ ይታዩ ነበረ። ከሆነ ጊዜ በኋላ ግን ሶሻል ሚዲያ መጣ፣ ብዙ ቴሌቪዥን ጣቢያዎች ተከፈቱና ውድድር በዛ። በተለይ ደግሞ ሶሻል ሚዲያ የሜንስትሪም ሚዲያዎችን በጣም ተቆጣጠራል። ቲክቶክ እና ዩቲዩብ ላይ ነው ሰው በብዛት ያለው እና ትኩረት የሚስቡ ጉዳዮች በተለይ ደግሞ ቲክቶክ ላይ ሲወጡ አሁን የሜንስትሪም ሚዲያዎች ከቲክቶክ ወስደው እንደ ኮንተንት እየተጠቀሙበት እናያለን። እንግዲህ ሰይፉ ፋንታሁንም እሷ በተናገረችው ብዙ ወንዶች ይጋደሉብኝ ይፋየቱብኝ ነበረ ብላ በተናገረችው ነገር ቪዲዮ ሰርቷል ቴሌቪዥን ጣቢያ የራሱ ሾው ላይ። እንዲሁም ደግሞ አራዳ ቅዳሜ ፕሮግራም ሳምንታዊ መነጋገሪያ የሆኑ ጉዳዮችን ያነሱና በድራማ መልክ ያቀርባሉ። የሶሻል ሚዲያ ተጽዕኖ የሜንስትሪም ሚዲያው ላይ አድሯል ብዬ አስባለሁ። ለዛም ይመስለኛል እነ ሰይፉም የሰሩት እና ደግሞ አልተለመደም አይደለ? አንድ ሰው ራሱን በኮንፊደንስ እኔ እንዲህ ነኝ እንደዚህ አይነት ነገር ሀፕን አድርጎብኛል ቆንጆ ነበርኩ እንደዚህ ብሎ መናገር በእኛ ማህበረሰብ ዘንድ አልተለመደም እና እንደ ጉራም ታይቶ ነበረ ጉዳዩ። እውነት ለመናገር እውነቷ ሊሆን ይችላል፣ አሳልፋ ሊሆን ይችላል፣ አናቅም። የደረሰባትን ነገር ነው ያጋራችሁ። ግን አንድ ሰሞን ያው ሙድ መያዣ ሆና ነበረ። ያው ሚዲያ ላይ እስከቀረብን ድረስ ሰዎች ሀሳባችን ይነቅፋሉም ይደግፋሉ። የተደገፈውን ብቻ ይዘን ለምን ተነቀፍኩ ማለት ይከብዳል። ሚዲያ ላይ እስከወጣን ድረስ ሁለቱንም ሀሳብ አመቻምቸን ለመረዳት መሞከር አለብን። ያው ትችት በጣም ይጎዳል፣ ሰውን ያስደነግጣል፣ ይሰብራል፣ ወደኋላ ይጎትታል። ግን ሚዲያ ላይ እስከወጣን ድረስ የሰዎችን ሀሳብ አስተያየት ልንሰማ እስከሆነ ድረስ ልትረበሺ አይገባም ብዬ አስባለሁ። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ብትሰጡ ደስ ይለኛል። ለማንኛውም ጨርሻለሁ። ዛሬማ ጥሩ ነበር፣ ዛሬማ ጥሩ ነበር። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮንቻሳ እልላችኋለሁ ማለት ነው። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ፎንቆ ላቭ ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀለሙ እንዳለ ሞንዶልዶል ለሊሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር ያደረጋችሁ ሀሳብ አስተያየታችሁን ጻፍ ብሎም የሚለቃቸው ቪዲዮዎች በቶሎ እናንተ ጋር ተደራሽ እንዲሆኑ የደወል ምልክቷን በመጫን ለዚህ ቤት ፎንቆ መለገስ ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች ዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። ለማንኛውም የዛሬን አበቃው። ይመቻችሁ ባይ